ለመናገር ግን የኛ የስደተኞች እህቶችን እንባ ማንንም ያብሰው ላባችን እየተበላ ድካማችን ከንቱ እየቀረ በቤተሰቦቻችን እየተካዳችሁ በፍቅረኛችሁ በባላችሁ ባመናችሁ እየተካዳችሁ ስንቶቻችሁ ናችሁ እስኪ እኔ በሉ መልካም አጋሽ እንዳላችሁ ሁሉ ደግሞ ብዙ የተበደሉ እህቶች አሉ እንዲሁም ደግሞ አምነን ምናስቀምጥበት ኢትዮጵያ ንግድ ባንክ ስንቶቻችን እያስለቀሰ ነው እውነት ለመናገር አረተው የሰው ሐቄት ማደርስ እውነት ለመናገር አንዷ እህቴ የኔ የኢትዮጵያ ንግድ ባንክ ታሪኬን ከለቀኩ በኋላ እኔም ተበላው ወዴት ልሂድ መንገዱ ጠፋብኝ እያለች ነው ቀላል መሰላችሁ ስንት አመት የሰራችበት 900 ሺህ ብር ተበላች በሞባይል ባንኪንግ ከፍተው አወጡባት ፍትሃታ በድንጋዴ ዱባይ ላይ በመኪና አደጋ ተመታ ተኝታለች እሺ ለዚች ማን ይድረስላት ለዚች ማን ይከራከርላት የዚች ልጅ ላብ የበላችሁስ እንቅልፍ ይዛችኋል እሷ ባታያችሁ ፈጣሪ ያያያችሁ ሌላ ሌባኮ ከየትም አልመጣም ራሱ የባንክ ሰራተኛው ነው ሌባ የኔም ብርኮ ሰርቀው አውጥተው ራሳቸው መስካሪ ራሳቸው ቃለ መሐላ ተቀብለው ራሷ መተባ አካል ብሩን ሰጥተናን ብለው ሲከራከሩ አይናቸውን በጨዋት ነው የቀረቡት ራሳቸው ሌቦቹ ማለት ነው የሷንም እንደዚህ ነው ያረጉባት ስሙ ታሪኳን ከሷ ቀንጨባርቂ ሙሉን መጨረሻ ላይ ያቀርብላችኋል እንዴት ዋልሽ ፋሲካ ሰላም ዋልሽይ እኔ ያለው እግዚአብሔር ይመስገን አው ዱባይ ነኝ ያለው አው ወጪ መሆኑን መጥቼ አረጋግጫለሁኝ በሚገርምሽ ሁኔታ አላቅ ወደ 1 ሚሊዮን በይ 9 ከምናምን ነው የወጣው በጣም ከባድ ነበር ከመነግርሽ ነገር በጣም ከባድ ነበር እና ኢትዮጵያ መጥቼ ቼክ አድርጌዋለሁ ቼክ አድርጌ እኔ በማላቀው ነገር እንደወጣ ነው የተነገረኝ ኦሬዲ እዛ ብዙ አልተቀመጥኩም በቃ ሁሉ ነገር በቃ ግራ ገባኝ ታውቂያለሽ እና ቤተሰብ ከማስጨነቅ እኔም ከምጨነቅ ምንም ማለቴ ምንም ከኡክልና ለሌላ ሰው ሰጥቼ ነው ወደዚህ እንደተመለስኩ ጉደኛ ሆነ የመኪና አደጋ ደረሰብኝ ኦልሞስት 1 አመት አለፈው እና እግዚአብሔር ይመስገን ከሞትም ድኜ እዚህ ደረጃ ደርሻለሁ እና ማውጣቱን መጥቼ ቼክ አድርጌያለሁ በ7 ቀን ውስጥ ብሯ ወሽ ተደርጓ እንግዲህ ሰምታችኋል ከራሷ እንደበት 900 ያው 1 ሚሊዮን ብር ነው ያጣችው እቺ ሆነን ለመናገር ፕሮሰሱን ክሱን ለመጀመር ራሱ ሰው ከሌላችሁ በጣም ነው ናቀር ነበር ለምንድን ነው እዚህ ቁጭ ያልሽው ልጆችሽ ካለና ትሄጅ ማለት እንዴ እናቴ እንዴት ቤቴ እኮ ነው የትሄዳለሁ አይ ቤት የለሽም መቼ ላክሽበት 17 አመት እኮ ህይወት እኮ አይደለም የነበርኩት እንደገበኝ በቃ ከዛ ፖሊሶች በቃ እህቶቼ እንደዚህ ነው ደምን ባያነብ ያሉት እንደዚህ ነው ያለቀሱ ያሉት ለስደተኛ እህቶቼ ማን ነው የሚደርስላቸው ተከራር ቤት ተከራይታችሁ እናንተ አውጧት ትርጉም የሚለው ያው አንቺ ወጥተሽ በውጭ ተከራከረ የሚል ነገር ከዛ ሶዴት እዛው ስገባ ወይ ብዬ ነው የደወልኩላት በእውነት 17 አመት የዘራውት ቤት ልጆች ሻቅለሽ ተኝሽበት አይደል እኔ ግን እዚህ የቆሸሸ ቤት ጥለሽን ስላት ቤቱ 2000 ሰላም እንዴናችሁ ዳና ናችሁ የኔ ወዶች ሰሞኑን ጠፍቻለሁ አሞኝ ነው ለመናገር ምችና ብር ተቀላቅሎብኝ አንገቴ እንደዚህ ማለት አይችልም አሁን ማለት ነው እንደዚህ መዞር አይችልምና ራሴን ጉሮሮዬን በጣም አሞኝ ነበር ምች መተኝና በዛ ምክንያት አሞኝ ነበር ዛሬ ግን መጥቻለሁ ምክንያቱም ብዙ ህቶቼ እንግዲህ እኔም ተበልቻለሁ እኔም ይሄ ደርሶብኛል እያላችሁ ሰላላችሁ እስኪ እንግዲህ እግዚአብሔር ይመስገን ያው እኔ ተሽሎኛል አንዷ እህቴ 17 አመት ሰርታ
ስትመጣ በእናቷ የሰራችው ቤት ተክዷት እንግዲህ እያለቀሰች ትገኛለች። አንዷ እህቴ ደግሞ 800,000 ብር በኢትዮጵያ ንግድ ባንክ ተክዳ እሷ በማታውቀው መንገድ ብሯ ወጭ ተደርጎባት በዱባይ ምድር እያለቀሰች እንዲሁም ደግሞ መኪና ገጭቷት በድንጋጤ አልጋ ላይ ነው ያለችው። እና ለዚህ ሁሉ የስደተኞች እህቶች ልፋትና ድካም ህመም ማን ነው የሚረዳው? አረ እግዚአብሔር ሆይ ተመልከተን ብላችሁ ሁላችሁም በእምነታችሁ ዱዓና ጸሎት አድርጉ። እውነት ለመናገር ለፍተን ደክማችሁ እድሜያችን መስዋዕት አድርገን ብዙ ነገር ከፍለንላቸው ዛሬ ላይ የሉም። ዛሬ ላይ እናንተ ሲቸግራችሁ ከጎናችሁ የለም። ታማችሁ ስተኙ ጠያቂ የላችሁም። እና እህቶቼ ሁላችሁንም አካውንት አስቀምጣችሁ የመጣችሁ አካውንታችሁን ቼክ አድርጉ። አሁን ላይ ሁሉም የቤት ኪራይ ኑሮም ስለተወደደበት በምን ልዝረፍ በምን ላጊ በምን ራሴን ልለውጥ የሚል ስለሆነ በጣም ከባድ ነውና ራሳችሁን ጠብቁ። እኔ 2 አመት ሙሉ ተማግቼ ነው ብሩን ያገኘሁት 250,000 ብር የተከፈለሽ ለምንድን ነው ያላችሁኝ? ደግሞ የወጣው ብርና የተከፈለሽ ብዙ ነው ያላችሁኝ። እንደውም እኔ ከዛ በላይ አውጥቻለሁ፣ ከዛ በላይ ደክሜያለሁ፣ ጊዜና አቃጥያለሁ። አንድ ወረቀት ወደ እንግሊዘኛ ወደ አማርኛ ለመተርጎም ስንት እንደሚወጣ ለማስተርጎም የት አካባቢ እንደምትሄዱ ታክሲው ከዚህም አውቶቡስ ተራ ሄጄ ለጠበቃ ወረቀት ለማስጣፍ በትንሹ 4,000 ብር ነው። ብዙ ወጪ አውጥቼበታለሁ። በወጪ ልክ እንደውም አልተከፈለኝም። 2012 ያ ብር ቦታ ይገዛል። አሁን ላይ ደግሞ ምን ይሰራን የሚለውን ታሳቢ አድርጉ። ነገር ግን እኔ ዋናው ነገር ላቤ ተበልቶ አልቀረም። ታግዬም አሸንፌም ስላገኘሁት ደስ ብሎኛል። ብዙዎቻችሁ ደግሞ እያለቀሳችሁ አንዳንድ ጠበቃ ደግሞ ስትይዙ ምን አይነት ነው የሚለውን ቼክ አድርጉ። ምክንያቱም በእናንተም ጎን ፈርቅ ይዛን በእነሱም ፈርቅ ስለሚይዝ ከባድ ነው የሚሆንባችሁና እህቴ አይዞሽ ተስፋ አትቁረጭ። በማልቀስ ልብሽን አትስበሪው። አንቺ ይሄው ብር ስታለቅሽ ጤናሽን አጣሽ። ነገር ግን ነይና እኔም የምችለው ባለቤቴም የምችለው ቃል ገብቶልሻል። መንገዱን እናሳይሻለን። እስከምገቢበት ነው እንጂ ከገባሽበት በኋላ እንትን እርግጥ 1 አመት ሆኖሻል። ነገር ግን አንቺ እዛ ሆነሽ አይደለም የሚከደው። አንቺ ራስሽ ቆመሽበት ራስ ብዙ ፈተና አለው። እኔ 2 አመት ሙሉ ጊዜን ሰዓቴን ብዙ ነገርን አቃጥያለሁና አንድ ነገር ለማግኘት ጊዜሽንም ሆነ ገንዘብሽን ማቃጠል ግድ ይላል። ነገር ግን እግዚአብሔር አሁን ደግሞ ካለሽበት ህመም ፈውሱን ይላክልሽ፣ መድኃኒቱን ይስጥሽ ማለት ፈልጋለሁ። እውነት ለመናገር በጣም ከባድ ነው። የብዙዎቹ እህቶቼ በሚዲያ ላይ ስለማይወጡ ሐሳባቸውን ስለማያካፍሉ ይሄ ነው ብለው እንደኛ ስለማይናገሩ ነው እንጂ ብዙ እህቶቼ ልባቸው ተሰብሯል። በብዙ ሰዎች ተክደዋል። በወንድ ለሚበላው አላዝንም። ምክንያቱም ቲክቶክ ላይ አንድ ልጅ በብር ተበልታ ኢትዮጵያ ውስጥ መጣ ስትዝናና ባህር ዳር ስትዞር ኮሜንት ጻፍኩላት፣ እህቴ ብር እንዳትበይ እንዳይበላሽ እንጂ እውነት ወዱሽ አይደለም በየስጥፍላት ምን አገባሽ ብላ መለሰችኝ ኮሜንት ላይ። ዛሬ ግን ስንት አመት የለፋውበትን 500,000 ብር በልቶ ሌላ ፍቅረኛ ይዞ ፎቶ ላከልኝ አለች። እሷ መልሳ ተሰዳ ማለት ነው። ስለዛ ራሳችሁን ሁኑ። ሲኖራችሁ ማንም ሰው ያከብራችኋል። አሁንም ለሚሰደዱ እህቶችም መታችሁ ለምትሄዱ እህቶችም አካውንታችሁን ዝግ አካውንት አድርጋችሁ ሄዱ። በቃ ከፍታችሁ እንደኛ ማንኛውም ሰው ጋር አምናችሁ ተታችሁ አትሄዱ። ምክንያቱም በብር ዙሪያ አሁን ላይ ሁሉም ተሻራኪ፣ ሁሉም ፈላጊ፣ ሁሉም ጥቅመኛ ስለሆነ አንዱ ዋናው መረጃ ወይም እኔ ይሄን ያህል እዚህ አካውንት ይሄን ያህል ብር አለ ብሎ መረጃ ከሰጠው ሌላው ከቀበሌ እስከንተ ተባባሪ ነው። ሌባ ስለሆነ ያንን ተባብረው ብሩን የሚያወጡበት መንገድ አይጠፋም። የኔ የወጣው ለምሳሌ አንቺ በአካል ነበርሽ ብሩን ያወጣሽው አንቺ ነሽ ብላ መሰከረች። ራሷ የባንክ ሰራተኛዋ ማለት ነው። 2012 ቅዳሜ 6 ሰዓት ተኩል አንቺ ነበርሽ፣ ላንቺ ነው ፈርም የወረቀቱን የሰጠውት። እሺ ቡኩ እዛ ውስጥ ገብቶ ፕሪንት ተደርጎ 6 ወር ያልተንቀሳቀሰ አካውንት አንቀሳቅሰው ነው ብሩን ያወጡት። ያልተንቀሳቀሰ አካውንት አንቀሳቅሰው ነው ፎርጂድ መታወቂያ ሰርተው ማለት ነው። ፎቶዬን ራሳቸው ተጠቅመው አሁን ላይ ልብለው ስለሆነ በህግም ስትሄዱ ሰልሽታችሁ ትተውታላችሁ። እኔ ደስ አለ ከጎኔ ባይኖር
ይሄን ያህል መንገድ እሄዳለሁ ብዬ አላስብም በቃ የቀጠሮ መርዘም በሄዳችሁበት ሰዓት ቀን መቀየር በቃ ብዙ ነገር ውጣውረድ አለውና ሰዓት ረፈደ አረፈደ አንዱ ጠበቃ የሚሰጣችሁ ሐሳብ ሌላ ነው አንድ ጠበቃ የሚሰጣችሁ ሐሳብ ነው እኔ ከ8 ከ10 ጠበቃ በላይ አናግሬያለሁ ነገር ግን መጨረሻ ላይ አንድ ሰው አገናኝቶ ጥሩ ጠበቃ በፐርሰንት ነው የያዘልኝ በጣም ያው በጥሩ ሁኔታ ተቋጭቶ ዛሬ ላይ ገንዘቤ ከእጄ ገብቷል ማለት ነው እና እህቴ አንቺም ተስፋ አትቁረጪ በእናታችሁ በእህታችሁ በፍቅረኛችሁ በባላችሁ የተከዳችሁ እህቶች ደግሞ በቃ የኔ ታሪክ ብዙ ሰው ሊያስተምር ይችላል የዚች የ17 ዓመት ለፍታ የተከዳችሁ ከቤት የተባረረችው እህቴ ደግሞ ብዙ ነገሩን ሊለውጥ ያስተምራል እናት እንኳን ተቀየረች እንግዲህ እኔ እናቴ እርግጥ የኔ እናት አትቀየርም የዋህ ናት ያልተማረች ሆና የተማረች ነው የብር ቁጥር አታውቅም ነገር ግን ወረቀቷን ይዛ አትሰድም ማንም ሰው አውጭ ቢላት አትፈቅድም አንድ ብር ያጠፋን ጊዜ በቀጥላናት የተሰደርና ያክል ነው የሚሰማት ነገር ግን ደግሞ አንዳንድ አረመኔ ሰው የሚቀይራቸው እናቶች አሉ ወልደው አመጣው 9 ወር አርግዘው አመጣው እንደወለዱ የሚረሱ እናቶች አሉ መልካም እናቶች እንዳሉ ሁሉ ቤትና ገንዘብ የሚለውጣቸው አሉ አክስት ዘመድ አክስቶች አሉ ባላለ አባት የገዛ ልጁን የሚሸጥ እኮ አለ ስለዚህ እህቶች ተጠንቀቁ ይሄ ለእናንተ ያስተምራን ብዬ ሰላሰብኩ ነው ከዚህ በመቀጠል የልጅቷን ቪዲዮ መለቅላችኋለሁ እስኪ የልጅቷን አረብ ሀገር ላይ ብር የተበላችሁን ላስደምጣችሁ ትንሽ ለእናንተም ትምህርት እንዲሆናችሁ ሪከርዷን ነው ስሟንም ሆነ ማንነቷን እንግዲህ ራሷ ኢትዮጵያ ስትመጣ በአካል ገብታ እንግዲህ ሚዲያ ላይም አወጣቼ ፍትህ እንድታገኝ እኔም የበኩሌን ለማረዳት አሞክራለሁ ማለት ነው ይኸው እንግዲህ እህታችን በዚህ ሁኔታ ነው ያለችው የሚታያችሁ ከሆነ በዚህ ሁኔታ ነው ያለችው እህታችን እንግዲህ እግሯ መኪና መቷት በድንጋጤ በዚህ መልኩ ነው ያለችውና እንደው ፈጣሪ ይዳብስሽ የኔ መልካም የኔ እህት አይዞሽ ጠንክሪ ህመምሽን አውቀዋለሁ እኔ ኢትዮጵያ ውስጥ እንኳን ሆኜ እንዴት እንደደነገጥኩኝ ከአካውንቴ ላይ ሳጣው በጣም ነው የገረመኝ እንኳን ይሄን ያክል ብር ማለት ነው እና እስኪ እንግዲህ እንባዋ በጣም ያንቃታል ልታወራኝ አልቻለችም እስኪ ስሞት ሰላም እህቴ ፋሲካ እንደምን ዋልሽ ሰላም ዋልሽ እኔ ያለሁ እግዚአብሔር ይመስገን ነው ፋሲካ እህቴ ባየሹ ዋትስአፕ ባየሹ ሜሴጅን ባየሹ ሰዓት መልስልኝ በእናትሽ ከስደት ዓለም ነው ማዋራሽ እንዳንቺ አይነት ኬዝ ደርሶብኝ ነው እንዳንቺ አይነት ኬዝ ነው የደረሰብኝ እና ላዋራሽ ስለፈለኩ ነው እህቴ ፕሊዝ እርጂኝ ፋሲካ እህቴ አሁን ላይ እግዚአብሔር ይመስገን ተሽሎኛል መኪና አደጋ እግሬ ላይ ነበር የደረሰብኝ በጣም ጉዳት ደርሶብኝ ነበር ኦሬዲ 2 ወር ሆስፒታል ተኝቼ ነበር ራሴን አላቅም ነበር ቆይ ፎቶውን እልክልሻለሁ አሁን ግን እግዚአብሔር ይመስገን ነው ደህና ነኝ የሄድኩበት ምክንያት የኔ ችግር የተፈጠረው በነገራችን ላይ 2014 መጨረሻ አካባቢ ሄዳር አካባቢ ነው ይሄ ነገር የተፈጠረብኝ እና ጦርነቱ ካለፈ 2014 ላይ ቤተሰብ ለመጠየቅ ወደ ደሴ መጣሁኝ እኔ ማለት ነው እና ቤተሰቦችን ጠይቄ በቃ ተረጋግቼ ቢያንስ ኢትዮጵያ 4 ወር ተቀምጬ ቤተሰቦችን ጠይቄ ምናምን ከዛ በቃ ሁኔታ ሁሉ ያለውበት የገባሁበት ሰዓት ደግሞ በጣም ጦርነት ነበር እኛ ሀገር ከምነግርሽ በላይ ጦርነት ነበር እና ከዛ ከኮምቦልቻ ራሱ ደብረ ብርሃን ለመግባት በጣም ከባድ ነበር በጣም ስቃይ አሳልፌ ነው ወደዚህ የመጣሁት እና እዚህ ዱባይ በመጣው በ7 ወር ብር ስልክ የዛ ጊዜ ነው በቃ ችግሩ የተነገረኝ እኔ ማለት ነው ዱባይ መጥቼ እየሰራሁ ከዛ የ7 ወር እንደሞ ዜን ስልክ በዛን ሰዓት ነው ቤተሰብ ያወቀው ብሩ የመውጣቱ ማለት ነው እና ብር ልኬ ገብቷል አልገባም ቼክ አድርጉልኝ ብዬ
በነገራችን ላይ በፊት ቤተሰብ መውጣትም ማስገባትም አይችልም እኔ ብቻ ነበርኩኝ ግን የራሴ አካውንት ነውና ገብቷል ቼክ አድርጉልኝ ሲደውል በማናገስተው ከዛ በቃ 80 ብር እንዳለኝ ባንክ አካውንት ላይ 80 ብር ብቻ እንዳለኝ በቤተሰብ ነገር ተከታትሎ ከዛ አው ገብቷል ብለዋሉኝና በሰባተኛ ቀን በቃ እንዳትደነግጪ እና ደብቀውን 15 ቀን ሙሉ ደብቀው በ15ኛው ቀን እንዳትደነግጪ ባንክሽ አካውንት ላይ የሚያሳየው 80 ብር ብቻ ነው እና ምን አድርገሽ ነው ብለው ቤተሰብ ሲነግሩኝ ራሴን አላቀም በቃ ፌንት ወደኩኝ ይልሻለሁ ከዛ ራሴን አላወኩም ፌንት ወድቄ የምሰራባቸው እግዚአብሔር ይመስገን ጥሩ ነበሩ መስፈቅጄ እንደገና ወደ ኢትዮጵያ ተመጣሁኝ ኢትዮጵያ ኦሬዲ ፋይሉ ምናምን ከፍቼ ተመለስኩኝ ማለት 2 ወር ተቀመጥኩኝ እዛ ያው የህታችን ታሪክ ረጅም ነው እንደ ፈጣሪ ትግስት ልቧ ተሰብሯል ድምጿን እንደምታዩት በቃ ልቧ ተሰብሯል ነገር ግን ፈጣሪ ብርታትና ኃይል ይሆነሽ የኔ መልካም እኔ በመችለው ሁሉ አግዝሻለሁ ሁላችሁም ጓዳችሁን ያላችሁን ነገር ተስፋ የጣላችሁበትን ነገር ቼክ አድርጉ አሁን ላይ ሌባው አንድና አንድ ከየትም አይመጣም ራሱ የባንክ ሰራተኛ ነው ለምን አልነግራችሁም ራሱ የባንክ ሰራተኛ ነው ሌባው አንዱ ህቴ ፖሊስ ጣቢያ መርካቶ አርቶቢስ ተራጾቢስ ፖሊስ ጣቢያ ተገናኝተን 500 ሺህ ብር ወጭ ተደርጎባታል ከ500 ሺህ ብር 300 ብር ነው አካውንቷ የነበረው ያንን ያወጣው የባንክ ሰራተኛ ለቆ ወደ ኦሮሚያ ክልል ምንድነው የተፈናቀሉበት ባለፈው ወደዛ ሄዷን የለም ሀገር ውስጥ ተባለ እንዳትከስዳሞ እኔ እድለኛ ነኝ የወጣበት አካውንት ባንክ አንድ ነው ኢትዮጵያ ንግድ ባንክ ጳውሎስ ቅርንጫፍ መርካቶ ነው የወጣው የሷ ደግሞ የተለያየ ቅርንጫፍ ነው ያወጣባት የትኛውን ከሳ የትኛውን እንግዲህ እኔ ላንድ ባንክ 2 አመት ይፈጨብኝ እሷ 3 ወይ 4 ባንክ ነው የወጣበት 4 ባንክ ሁሉ ስንት አመት ይጨርስባታል በዛ ላይ ያ ሁሉ የተለያየ ጠበቃ ሊጠይቅ ነው እና ተስፋ ቆርጠው አንገታቸውን ሰብረው አይመሯቸው ተነክቶ ብዙ እህቶቼ አሉ አማኑኤል ሆስፒታል ብትሄዱ ብዙ በጭንቅ የታመሙ አሉ ነገር ግን ሰው ሳይረዳላቸው አብዳ መጣች አይምሮዋ ተነክታ ወንድ በልቷት ነው የምንባለው እና እህቶቼ ይሄን ነገር ሁላችሁም ሂሳባችሁን ቼክ አድርጉ ለምትሰደዱ መልሳችሁ ለመሄድ የሚያሰባችሁ ዝግ አካውንት ከፈቱ ይሄ መልእክቴ ነው አመሰግናለሁ